በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክቡራትና ክቡራን ውድ የፍኖተ ኤማሁስ ቤተሰቦች እንደምን ሰነበታቸው? እንደምንሳላቸው? የትንሣኤው ብርሃን በቤታቸው የክርስቶስ ሰላምም በልባችሁ እንዲሞላ እየተመኘን ዛሬ በመንፈሳዊ ጉዟችን እጅግ ልዩና ድንቅ ወደ ሆነው የበዓታ ማርያም ጸሎት ይዘናችሁ እንጓዛለን። የጸሎት የነፍስ እረፍት፣ የልብ መረጋጋትና ከአምላክ ጋር የምንነጋገርበት ድንቅ ድልድይ ነው። እስከ መጨረሻው አብራችሁን በመቆየት የበረከቱ ተካፋይ እንድትሆኑ በፍቅር እንጋብዛችኋለን። መልካም ቆይታ። እመቤታችን ቅድስት ድንግል ማርያም ሆይ በ3 ዓመትሽ ወደ ቤተ መቅደስ የገባሽ መላእክት በሰማያዊ ህብስትና በሰማያዊ መጠጥ የሚያሳደጉሽ ንጽሕተ ንጹሐን ሆይ ዛሬ በወደቀው ማንነታችን ፊት ቆመን ወደ አንቺ እንጮኻለን። በዓታ ማርያም ሆይ በልጅሽ ፊት ምልጃን አድርጊልን። የሰማይና የምድር ፈጣሪን በማኅፀንሽ የተሸከምሽ የጸጋ ግምጃ ቤት ሆይ አንቺ ለዓለም ሁሉ ድኅነት ምክንያት የሆንሽ መሰላላችን ነሽ። በቤተ መቅደስ ቅድስተ ቅዱሳን ተቀምጠሽ የሰማይን ምስጢር እንደተመለከትሽ ዛሬም በልጅሽ በኢየሱስ ክርስቶስ ቀኝ ቆመሽ ስለ እኛ ስለ ኃጢአተኞቹ ማልጅልን። እመቤታችን ሆይ ለታመሙት ፈውስን፣ ለታሰሩት መፈታትን፣ ለተራቡት የሕይወት እንጀራን ከልጅሽ ዘንድ ለምኝልን። በጭንቀት ለተያዙት መጽናናትን፣ መንገድ ለጠፋቸው መሪነትን፣ ለደከሙት ብርታትን አማልጅን። ቤተሰቦቻችን ከክፉ ነገር ሁሉ ጠብቂልን። ልጆቻችንን በሃይማኖትና በምግባር አሳድጊልን። የሰላም እመቤት በዓታ ማርያም ሆይ በቅዱስ ስምሽ የምንማጸን ሁላችንን ከልጅሽ ፍቅር እንዳንለይ አድርጊን። በምድር ላይ ስንኖር በበረከት በሰማይም ስንሄድ በመንግሥተ ሰማያትን እንድንወርስ በጸሎትሽ ደግፊን። የአምላክ እናት ሆይ ልመናችንን ውድቅ አታድርግብን። በልጅሽ ፊት ስለምንቆምበት ታላቅ ቀን ስለ ቅዱስ ስሙና ስለ ቸርነቱ ብለሽ ለእኛ ለልጆችሽ ምሕረትንና ይቅርታን አሰጪን። ዓለም በፈተና በታወከችበት በዚህ ዘመን አንቺ መጠጊያችን ሆኚ። የልባችንን ጩኸት ሰምተሽ ወደ ልጅሽ መስገብ አሳርጊልን። እመቤታችን በዓታ ማርያም ሆይ አንቺ የንጹሐን መመኪያ የኃጥአን ተስፋ ነሽ። ዛሬ በኃጢአት የቆሸሸውን ማንነታችንን ይዘን በበደል የከበደውን ልባችንን ተሸክመን ወደ አንቺ ቀርበናል። በምሕረትሽ ኃጢአታችንን ይቅር አሰኝልን። የሕይወት መገኛ የሆነውን ጌታን የታቀፍሽ ንጽሕት እናት ሆይ እኛ በድለናልና መንገድም ስተናል፣ ከአምላካችን ሕግ ወጥተናል። ነገር ግን የአንቺ እናታዊ ምሕረትና አማላጅነት ከበደላችን በላይ መሆኑን እናምናለን። እመቤታችን ሆይ ስለ ቅዱስ ስምሽ ብለሽ ፊቱን ወደ እኛ እንዲመልስልን ለምኝልን። በልጅሽ ፊት ቆመሽ ልጆቼ ናቸውና ማራቸው ብለሽ ተማጸኝልን። የኃጢአታችንን መጋረጃ ቀደሽ በይቅርታና በምሕረት ብርሃን አልብሽን። በዓታ ማርያም ሆይ አንቺ በቤተ መቅደስ በንጽሕና እንደኖርሽ እኛንም ከክፉ ምግባር ሁሉ አንጪን፣ ለንስሐ ሞት አብቂን። ዛሬ በምድራዊ ሕይወታችን የምናጠፋውን ጥፋት ሁሉ በልጅሽ ደም ታጥቦ ይደመዘዝ ዘንድ ጸሎትሽን እጅ ዘርጊልን። እመቤታችን በዓታ ማርያም ሆይ ከአይሁድ ግርማ ወጥተሽ በቤተ መቅደስ በንጽሕና በእምነትም እንደኖርሽ እኛንም በዚህ ግራ በሚያጋባና ፈተና በበዛበት ዓለም ውስጥ በእምነታችን እንድንጸና አግዥን። ዛሬ ዓለም በጥርጥር ማዕበል ስትናወጥ፣ ልባችን በክፉ ሐሳብም ሲታወቅ፣ በእግራችን ቆመን ለመሄድም ስንዝል አንቺ ብርታታችን ሁኚ። የሃይማኖት መሠረት የጽናት ምሳሌ የሆንሽ እናት ሆይ
የልጅሽን አምላክነት በልባችን አትመሽ፣ በቅዱስ ስሙም እንድንታመን እርጂን። እመቤታችን ሆይ እንደ ቅዱሳን ሐዋርያት በእምነት እንድንበረታ እንደ ሰማዕታትም ለፍቅሩ እንድንታመን አንቺ አማልጅን። የጥርጥር ጨለማ ከልባችን ይወገድ ዘንድ የእምነት ብርሃን በውስጣችን እንዲበራ ለምኝልን። በፈተና ሰዓት እንዳንወድቅ፣ በችግር ጊዜ ወደ ኋላ እንዳንል እናታዊ እጅሽን ዘርጊልን። አጋዣችን በዓታ ማርያም ሆይ እምነታችን በቃል ብቻ ሳይሆን በምግባር የታጀበ ይሆን ዘንድ ፍቅረ እግዚአብሔርን በልባችን አሳድሪብን። እስከ መጨረሻው የጸና እርሱ ይድናል ተብሎ እንደተጻፈ እኛም እስከ መጨረሻው እስትንፋሳችን ድረስ ለሃይማኖታችን የታመንን እንድንሆን በልጅሽ ፊት ቁሚልን። ዓለም በቁሳቁስና በከንቱ ውበት ስታታልለን፣ እኛ ግን ወደ ሰማያዊ ቤትሽ እንድንመለከት አግዢን። የኦርቶዶክሳዊ ተዋሕዶ ሃይማኖታችንን ብርሃኑም ሳይጠፋ ለትውልድ እንድናስተላልፍ አንቺ ብርቱ ግንባችን ሁኚ። እመቤታችን ሆይ ለፍኖተ ኤማሁስ ቤተሰቦችና ለዓለም ሕዝብ ሁሉ የእምነትን ጽናት፣ የልብ መረጋጋትና የነፍስ ድህነትን ከቸሩ ልጅሽ አሰጪን። እመቤታችን በዓታ ማርያም ሆይ የሰላም ንጉሥ እናት፣ የፍቅር መገኛ ማኅፀን ሆይ ዓለማችን በጭንቀት ልባችንም በሁከት በታወከበት በዚህ ዘመን ወደ አንቺ እንጮኻለን። በልባችን ውስጥ ፍቅርና ሰላምን አኑሪልን። እመቤታችን ሆይ ጥላቻ ባለበት ቦታ ፍቅርን፣ መከፋፈል ባለበት ቦታ አንድነትን፣ ጦርነትና ሁከትን ባለበት ቦታ ሰላምን ትዘሪ ዘንድ አንቺ አማልጅን። አንቺ በቤተ መቅደስ በነበርሽበት ወቅት መላእክት የሰላም ምግብን እንዳቀረቡልሽ ዛሬም ለልጆችሽ ለፍኖተ ኤማሁስ ቤተሰቦች ሰማያዊውን ሰላም አውርጂልን። አማላጃችን ሆይ ከሰው ጋር ብቻ ሳይሆን ከራሳችን ጋር በሰላም እንድንኖር እርጂን። ልባችን በክፋትና በቂም እንዳይጠቁር በፍቅርና በይቅርታ ብርሃን አድሽልን። ቤታችንን የፍቅር ማደሪያ፣ ትዳራችንን የሰላም ጎጆ፣ ሀገራችንን የሰላም ምድር አድርጊልን። በዓታ ማርያም ሆይ ጥላቻን የሚያስወግድ ቁጣን የሚያበርድና ፍቅርን የሚያጸና ረቂቅ ጸጋ ከልጅሽ ዘንድ ለምኝልን። ዛሬ በዚህ ቪዲዮ አማካኝነት አብረውን የሚጸልዩትን ሁሉ የሰላምሽ በረከት ይድረሳቸው። በልባቸው ውስጥ ያለው ጭንቀት ተወግዶ በልጅሽ ሰላም እንዲረኩ እናታዊ እጅሽን ጫኝባቸው። እመቤታችን በዓታ ማርያም ሆይ የብርሃን እናት፣ የጽድቅ መገኛ፣ የዲያብሎስን ራስ የቀጠቀጠው የጌታችን የመድኃኒታችን የኢየሱስ ክርስቶስ ማደሪያ ሆይ ዛሬ በሚታዩና በማይታዩ ጠላቶች ተከበን ወደ አንቺ እንጮኻለን። እመቤታችን ሆይ ከክፉ መናፍስት ጥቃት ጠብቂን። በ3 ዓመትሽ ወደ ቤተ መቅደስ ስትገቢ እርኩሳን መናፍስት ከግርማሽ የተነሳ እንደራዱ፣ ዛሬም በቤታችንና በሕይወታችን ላይ የሚሰለጥኑ የጨለማ ኃይላትን በልጅሽ ሥልጣን ገስጭልን። በአየር ላይ የሚበሩ በየብስም የሚንቀሳቀሱ በሰው ልቦና ውስጥ ክፉን የሚዘሩ መናፍስትን ሁሉ ከአንቺ ስም የተነሳ ይርቁ ዘንድ እንማጸንሻለን። አማላቻችን ሆይ በሌሊት ከሚመጣ ድንጋጤ፣ በቀን ከሚበር ፍላጻ፣ በጨለማም ከሚመላለስ ክፉ መንፈስ በጸሎትሽ ጋርጂን። ልባችንን ከጥርጥር፣ ነፍሳችንን ከጭንቀት፣ ስጋችንን ከመከራ መናፍስት ጠብቂልን። በእኛና በቤተሰባችን ዙሪያ የእሳት ቅጥር ሆኝልን። የጠላትን የክፋት መረብ በምልጃሽ በጥሽልን። የብርሃን እናት በዓታ ማርያም ሆይ አንቺ በቤተ መቅደስ መላእክት እየጎበኙሽ እንዳደግሽ እኛንም ቅዱሳን መላእክት እንዲጠብቁን ክፎችም እንዲርቁልን ለምኝልን። መንፈሳዊ ትጋትን አልብሽን። በጸሎትና በስግደት እንድንበረታ የጠላትን ውጊያም እንድንቋቋም እርጂን። ኃያል ነሽ እየተባልሽ የምትወደሽ እመቤት ሆይ በደከመው ማንነታችን ላይ የሰይጣን ጭፍሮች እንዳይሰለጥኑብን በጌትነቱ ዙፋን ፊት ቁመሽ ልጆቼን አትውሰድብኝ ብለሽ ተሟገችልን።
ለፍኖተ ኤማሁስ ቤተሰቦች ሁሉ የድል ጋሻ ሁኛቸው። ከክፉ መናፍስት እስራት ተፈተው በልጅሽ ነጻነት እንዲመላለሱ አማላጅነትሽ አይለያቸው። እናታችን በዓታ ማርያም ሆይ የሐዘንተኞች መጽናኛ፣ የችግረኞች መጠጊያ፣ በቤተ መቅደስ በንጽህና የኖርሽ የንጹሐን እናት ሆይ ዛሬ በመከራ ማዕበል ለተመታው ሕይወታችን መጽናኛ ትሆኝን ዘንድ ወደ አንቺ እንጮኻለን። እመቤታችን ሆይ በመከራ ጊዜ መጽናኛ ሁኝልን። የሕይወት መንገድ ሲጠብብን በሰውና በዓለምም ተስፋ ስንቆርጥ በደዌና በሕመምም ስንዝል አንቺ እናታዊ እጅሽን ዘርጊልን። በመስቀል ስር ቆመሽ የልጅሽን መከራ በትዕግሥት እንደተቀበልሽ እኛም የደረሰብንን ፈተና በጽናት እንድንወጣ ብርታቱን ስጪን። መጽናኛችን ሆይ በልባችን ውስጥ ያለውን የሐዘን ደመና በምልጃሽ ብርሃን አስወግጅልን። በጭንቀት ለታወኩ ነፍሳት የሰላም ጠላ አውርጅላቸው። ተስፋ ላጡት አዲስ ተስፋን፣ ለባዘኑት መሪን፣ ላለቀሱት የእንባ መጥረጊያ ሁኛቸው። በዓታ ማርያም ሆይ አንቺን የያዘ አይወድቅም፣ በአንቺም የተማጸነ አያፍርም። ዛሬ በዚህ ቪዲዮ አማካኝነት አብረውን የሚጸልዩትና በመከራ ውስጥ ያሉትን ሁሉ እናታዊ ፍቅርሽን ይጎብኛቸው። በልጅሽ ፊት ቆመሽ ልጆቼን አጽናናቸው ብለሽ ለምኝልን። ከፈተናው በኋላ ደስታን፣ ከመከራ በኋላ ረፍትን እንድናይ አማላጅነትሽ አይለየን። እመቤታችን በዓታ ማርያም ሆይ ገና በ3 ዓመትሽ ወደ ቤተ መቅደስ ገብተሽ ሌሊትና ቀን በጸሎትና በምስጋና ከአምላክሽ ጋር ስትነጋገር የኖርሽ የጸሎት መዓዛ ሆይ ዛሬ በመንፈሳዊ ድካም ለተያዘው ማንነታችን ብርታትን ትሰጪን ዘንድ እንማጸንሻለን። እመቤታችን ሆይ በጸሎት ሕይወታችን እንዳንደክም አጽኚን። የዚህ ዓለም ግርግርና የኑሮ ሐሳብ ከፈጣሪያችን ጋር ከሚኖረን ግንኙነት እንዳያስታኩለን እርጅን። ሥጋችን ሲዝል ነፍሳችን በዝምታ ስትዋጥና ለመጸለይም ስንሰንፍ አንቺ በመንፈሳዊ ትጋት ቀስቅሽን። ልባችንን ወደ ሰማያዊው ቅድስተ ቅዱሳን አንሺልን። ትጋትን የምትሰጭ እመቤታችን ሆይ የጸሎት ጣዕም በልባችን እንዲሰርጽ የምስጋናም ቅላጼ በምላሳችን እንዲቀመጥ ለምኝልን። በፈተና ብዛት ጸሎታችን እንዳይቋረጥ በጭንቀት ጊዜም ተስፋ ቆርጠን ጉልበታችን እንዳይዝል አጽኚን። እንደ ቅዱሳን አባቶቻችን እናቶቻችን ሳታቋርጡ ጸልዩ የሚለውን የልጅሽን ቃል እንድንፈጽም የጸጋችሽን ዘርጊልን። በዓታ ማርያም ሆይ አንቺ በመቅደስ ውስጥ በመላእክት ክንፍ ተጋርደሽ በጸሎት እንደኖርሽ እኛንም ከክፉ ሐሳብ ጋርጂን። በጸሎት የምናገኘውን ሰላምና በረከት እንዳናጣ አጋዣችንና መሪ ሁኚን። ዛሬ ይህንን ጸሎት አብረውን የሚጸልዩ የፍኖተ ኤማሁስ ቤተሰቦችን ሁሉ ቤታቸው የጸሎት ቤት፣ ልባቸውም የመቅደስ ማደሪያ ይሆን ዘንድ ቅዱስ ምልጃሽ አይለያቸው። እመቤታችን በዓታ ማርያም ሆይ አንቺ ለቅዱሳን ወላጆችሽ ለኢያቄምና ለሐና የቤት በረከት፣ የልብ ደስታ የሆንሽ እናት ነሽ። ዛሬ እኛም ወደ አንቺ እንጮኻለን። በቤተሰባችን ላይ ሰላምና በረከት አድርጊልን። እመቤታችን ሆይ ቤታችን የፍቅር ማደሪያ፣ የሰላም ጎጆ የሆን ዘንድ አማልጅን። ክፋትና መከፋፈል ከደጃፋችን ይራቅ። የጠብና የእውከት መንፈስ በጸሎትሽ አይገሰጽ። እንዳንቺና እንደ ቅዱሳን ቤተሰቦችሽ የእኛም ቤቶች በአምላክ ፍቅር የታጠሩ ይሆኑ። የበረከት መገኛ እመቤት ሆይ ለወላጆች ትዕግስትን፣ ፍቅርንና ጥበብን ስጪልን። ቤታቸውን በሰላም እንዲመሩ ማግዣቸው። ለልጆች የታዛዥነትና የጥበብን መንፈስ አድያቸው። በሃይማኖትና በምግባር ማሳድጊልን። እናታችን በዓታ ማርያም ሆይ ያለ ምክንያትም ይሁን በችግር ብዛት ነፍሳቸው በትካዜ ለተያዘች ውስጣቸውም በጭጋግ ለተሸፈነና የሕይወት ጣዕም ለጠፋባቸው ልጆችሽ ያንን በመቅደስ ውስጥ ያገኘሽውን መለኮታዊ ደስታ በልባቸው ውስጥ አፍስሺ። በሰው መካከል ሆነው
ብቸኝነት ለሚሰማቸው ማንም እንደማይረዳቸው ማስበው ለሚከፉ ሁሉ አንቺ ከምድር ወዳጅ ይልቅ በሰማያዊው መላእክት ተከበሽ እንደኖርሽ ሁሉ ዛሬም ለልጆቻችን ብቸኝነትን የሚያርቅ ረድኤትሽን ላኪላቸው። ድንግል ሆይ ትካዜ አጥንታቸውን ላደቀቀው ድካም ለሰለጠነባቸውና ከእንግዲህ ምን ይበጀኛል ለሚል ወገኖቻችን ተስፋሽ እንደ አዲስ እንዲበራላቸው መንፈሳቸውም እንደ ንስር እንዲታደስ በአምላክሽ ፊት ማልጅልን። ድንግል ሆይ ትካዜያችንን በምስጋና መከፋታችንን በሐሴት ለውጪልን። እናታችን በዓታ ማርያም ሆይ በሕይወት ውጣ ውረድ ደክመው ከእንግዲህ አይሆንልኝም ብለው ለተቀመጡና ተስፋ መቁረጥ በላያቸው ላይ ለሰለጠነባቸው ልጆችሽ ያንን በመቅደስ ውስጥ የያሽውን ሰማያዊ ብርሃን በልባቸው ውስጥ አብሪ። ድንግል ሆይ ፊታቸው በጨለማ ለተሸፈነ መውጫና መግቢያ ላጡና ግራ ለተጋቡ ወገኖቻችን አንቺ በ3 ዓመትሽ በመላእክ ታጅበሽ ወደ መቅደስ እንደገባሽ ዛሬም ለልጆቻችን አዲስ መንገድን ክፈችላቸው። የቆመው ሕይወታቸው ይታደስ፣ የጠፋው ተስፋቸውም እንደገና ይለምልም። ድንግል ሆይ ሁሉ ነገር ያበቃለት ለሚመስላቸው በውድቀት ውስጥ ላሉና ዳግም መነሳት ለከበዳቸው ሁሉ አንቺ እናት ሁኝና እጃቸውን ይዘሽ አስነሻቸው። መቃብር የመሰለ ሕይወታቸውም በትንሣኤ ብርሃን ይሞላ። ድንግል ሆይ በአንቺ ምልጃ ዛሬ የተስፋ ቀን ይሁንልን። እናታችን በዓታ ማርያም ሆይ ልባችንን ከመቅደስሽ ጋር እንዳድርጊልን። አንቺ ገና በሕፃንነትሽ ሰውነትሽን ነፍስሽንና ሕሊናሽን ለአምላክሽ ቅዱስ መቅደስ አድርገሽ እንደሰጠሽ ዛሬም እኛን ከዓለም ርኩሰት ከክፉ ሐሳብና ከዝሙት መንፈስ ጠብቂን። በኃጢአት የቆሸሸው ልባችንን በንጽሕናሽ ይታጠብ። ድንግል ማርያም ሆይ በሥጋዊ ደካማነት ለወደቁ በሱስ ለታሰሩና መውጣት አልቻልኩም ብለው ለሚጨነቁ ልጆችሽ ያንን በመቅደስ ውስጥ የነበረሽን የመንፈስ ጥንካሬ ስጫቸው። የሰይጣንን ወጥመድ ሰብረሽ ወደ ቅድስና ብርሃን አውጫቸው። ድንግል ሆይ አንቺ መለኮትን በማኅፀንሽ ለመሸከም በቅድስና እንደኖርሽ እኛንም ለበረከትና ለጸጋ የምንበቃ ንጹሐን አድርጊን። አንደበታችን ከሐሜት፣ ዓይናችን ከክፉ እይታ፣ ልባችንም ከቂም ይንጻ። ድንግል ሆይ በቅድስናሽ ጥላ ስር ከልለሽን እስከ መጨረሻው በሃይማኖት አጽኚን። እናታችን በዓታ ማርያም ሆይ አንቺ ገና በሕፃንነትሽ ቤተሰቦችሽን ትተሽ ስትሄጂ አምላኬ አይተወኝም በሚል ጽኑ እምነት በመቅደስ እንደኖርሽ ዛሬም በጥርጣሬ ማዕበል ለሚናወጡ እምነታቸው ለደከመና በክፉ ዘመን ምክንያት ተስፋቸው ስለላላ ልጆችሽ የጽናት መንፈስን ስጫቸው። ድንግል ሆይ ዓለም በልዩ ልዩ ትምህርትና በፈተና ስታናውጠን አንቺ ግን እንደ ጽኑ ተራራ በሃይማኖት አጽኚን። እንደ ቅዱሳን ሰማዕታት በመከራ ውስጥ የምንቆምበትን እንደ ቅዱሳን ሐዋርያትም ቃልሽን የምንመሰክርበትን ኃይልን ስጪን። ድንግል ሆይ ይሆንልኛል ወይስ አይሆንልኝም በሚል ሁለት ሐሳብ ነፍሳችን እንዳትባክን በአንቺ ምልጃና በአምላክሽ ቸርነት ላይ ሙሉ እምነት እንዲኖረን አድርጊን። ድንግል ሆይ እስከ መጨረሻው እስትንፋሳችን ድረስ በሃይማኖት አጽንተሽ ለሰማያዊው መንግሥት አብቂን። እናታችን በዓታ ማርያም ሆይ አንቺ በመቅደስ ውስጥ በመላእክት እጅ ሰማያዊ ኅብስት መናን እንደተመገብሽ ዛሬም በልጆቻችን አፍ በቤታችን ማዕድና በሥራችን ሁሉ ላይ የማይጎድል በረከትሽን አፍስሺ። ጥቂቱን አብዝተሽ የጎደለውንም ሞልተሽ የተባረከውንም አስቀጥለሽ ለምስክርነት አብቂን። ድንግል ሆይ የምንደክምበት ነገር ሁሉ ለበረከት ይሁንልን። በከንቱ ከሚፈስ ገንዘብ ከማይረባ ቆይታና
በረከትን ከሚሰልቡ አጋንንት ሁሉ በቃል ኪዳንሽ ሰውሪን። በረከታችን እንደ መቅደሱ ዕቃ ቅዱስና የተጠበቀ አድርጊልን። ድንግል ሆይ ገንዘብ ኖሮን ሰላም እንዳናጣ፣ ባለጠጋ ሆነን እረፍት እንዳናጣ ከቁሳዊ በረከቱ ጋር የልብ ሰላምን ጨምረሽ ስጭን። በቤታችን ውስጥ ፍቅርና በረከት እንደ ወንዝ ይፍሰሱ። ድንግል ሆይ በአንቺ ምልጃ ዛሬ በረከት በደጃችን ላይ ይረፍ። እናታችን በዓታ ማርያም ሆይ ወላጆችሽ ሐናና ኢያቄም በመቅደስ ትተውሽ ሲሄዱ ከእንግዲህ ማን አለኝ ብለሽ ሳትሳቀቂ አምላክን አለኝታ አድርገሽ እንደኖርሽ ዛሬም በሰው ተስፋ ቆርጠው አለኝታ የለኝም ለሚሉ ልጆችሽ አንቺ እውነተኛ ምርኩዝ ሁኛቸው። የሰው ረዳትነት ዛሬ ኖሮ ነገ ይከዳል። አንቺ ግን እስከ መጨረሻው የማትለይ ታማኝ አለኝታ ነሽ። በሰው ፊት ሞገስን፣ በባዕድ አገር መከታን፣ በብቸኝነት ጊዜም አጽናኝ ሁኝን። ለሰው ብንናገረው ለሚፈርድብን ምስጢራችንን ማውጥቶ ለሚያዋርደን ዓለም ውስጥ አንቺ ግን የልባችንን ስቃይ አይተሽ ቁስላችንን በምልጃሽ የምትጠግኚ አስተማማኝ መጠጊያችን ነሽ። ድንግል ሆይ ዛሬ አለኝታ ነሽ ብለንሻልና ማንም እንዳይፈርድብን፣ ማንም እንዳያዋርደን በቃል ኪዳንሽ አጥር ጠሪን። እናታችን በዓታ ማርያም ሆይ አንቺ ከዓለም ሁከት ወጥተሽ በመቅደስ ውስጥ እንደተሸሸግሽ ዛሬ እኛን ከጠላት ፍላጻ፣ ከክፉ ሰዎች ምላስና ከቀናተኞች ሴራ በቃል ኪዳንሽ መጋረጃ ሰውሪን። ክፉ ነገር ወደ ድንኳናችን አይቅረብ፣ መቅሰፍትም በቤታችን ላይ አይሰልጥን። ድንግል ሆይ የጨለማ ኃይላት ሰላማችንን ሊነጥቁ ቤታችንን ሲያወኩና ተስፋችንንም ሊሰርቁ ሲነሱ አንቺ የብርሃን እናት መሸሸጊያ ሁኝን። በአንቺ ጥላ ስር የተጠለለ ሰው ማንም አይነካውም፣ በረከቱም አይሰለብም። ድንግል ሆይ በኑሮ ሐሩር ለተቃጠልን፣ በችግር ቃጠሎ ለደከምን ልጆችሽ እንደ ለምለም ዛፍ ከልይን። ጥላሽም ያሳረፈን፣ ምልጃሽም ከፍርሃት ያውጣን። ድንግል ሆይ ዛሬ ወደ አንቺ ተጠልለናልና መሸሸጊያችንና መጠጊያችን ሁኝን። እናታችን በዓታ ማርያም ሆይ አንቺ በመቅደስ ውስጥ በንጽህናሽና በጸሎትሽ የአምላክን ልብ ደስ እንዳሰኘሽ ዛሬም እኛ በደካማነታችን በኃጢአታችንና በውድቀታችን ፊትሽ ቆመናልና አትተይን። እኛ ባለን ነገር ሳይሆን አንቺ ባለ ውለታ በሆንሽበት በዚያ ታላቅ ቃል ኪዳንሽ ማልጅልን። ድንግል ሆይ ስለ እኛ መዳንና ሰላም ስትይ ወደ አምላክሽ የምታፈሺው ያ ቅዱስ እንባሽ ዛሬ የቤታችንን መከራ ያብስልን። የልባችንን ስቃይ የምታውቂ አንቺ ነሽና ለሰው የማንነግረውን በደላችንን በይቅርታ ሸፈኝልን። ድንግል ሆይ ልክ በመቅደስ ውስጥ ለ12 ዓመታት በመላእክት ክንፍ እንደተጠበቅሽ እኛንም በእናትነት እቅፍሽ ውስጥ አኑሪን። ማናለን ስንል አንቺ እኔ ያለሁላችሁ በይን። ድንግል ሆይ ዛሬ ተማጽነንብሻልና ለአምላካችን ዘንድ የይቅርታና የበረከት ደብዳቤ ይዘሽልን ነይ። እናታችን በዓታ ማርያም ሆይ ገና በ3 ዓመትሽ ያንን ረጅሙን የመቅደስ ደረጃ ያለማንም ረዳት በራስሽ ጥንካሬ እንደወጣሽ ዛሬም በኑሮ ክብደት በበሽታና በመከራ ለደከመው ጉልበታችን ብርታት ሁኝን። ስንወድቅ ማንሽን፣ ስንዝልም ደግፊን። ድንግል ሆይ ዓለም አትችልም ስትለን፣ ጠላት ወድቃል ብሎ ሲሳለቅብን፣ አንቺ ግን በውስጣችን የእምነት ኃይልን አሳድሪ። በመቅደስ ውስጥ በዝምታና በጽናት እንደኖርሽ እኛም በፈተና መካከል ሳንናወጥ እንድንቆም ብርታትሽን ላኪልን። ድንግል ሆይ ለጸሎት ለምንሰንፍ፣ ለምስጋናም ለምንዝልና ተስፋም ለምንቆርጥ ልጆችሽ የማያልቅባትን የብርሃን እናትነትሽን አጋዥ አድርጊልን። ድካማችንን በጽናት
ሐዘናችንን በደስታ ይተካ። እናታችን በዓታ ማርያም ሆይ ዓለም እረዳሃለሁ ብላ በችግር ቀን ፊቷን ስታዞር ሰዎች አለሁልህ ብለው በመከራ ጊዜ ሲርቁ አንቺ ግን እስከ መጨረሻው የማትለይ በጭንቅ ቀን የምትደርሽ ታማኝ ረዳታችን ሁኚ። ማርያም ሆይ ከሰው ፊት እንዳንቆም ለሰው እንዳንለማመጥና ለሰው እጅም እንዳንገዛ አንቺ በሰማያዊ ረድኤትሽ ባርኪን። መላእክት በመቅደስ እንደረዱሽና እንደመገቡሽ ዛሬም ለእኛ ረዳት የሚሆኑ መላእክትን ወደ ቤታችን ላኪ። ድንግል ሆይ በሄድንበት መንገድ ሁሉ ቀድመሽ ተገኚ። የታሰረውን ፍቺልን፣ የጠመመውንም አቅኝልን። ረዳት የሌላቸው ረዳት አንቺ ነሽና ዛሬም ለልጆችሽ ረዳት ሁኚ። ድንግል ሆይ በአንቺ ረዳትነት የማይቀል ሸክም የለምና ዛሬ በረድኤትሽ ጎብኝን። ወዳጆቼ ሆይ የሰው ረዳትነት የሚቆመው የራሱ ጥቅም ሲያልቅ ነው። የእመቤታችን ረዳትነት ግን ጥቅም የማይፈልግ የእናትነት ፍቅር ነው። እመቤታችን በመቅደስ ስትኖር ሰዎች ረዳት የሏትም ብለው ያስቡ ነበር። እርሷ ግን በሰማያዊ ኃይል ትረዳ ነበር። ዛሬ አንቺም ረዳት የለኝም አትበይ። የማይታይ ግን የሚረዳ እጅ ከአንቺ ጋር ነው። ረዳት ማለት በችግር ጊዜ የሚደርስ ማለት ነው። በዓታ ማርያም ደግሞ በጭንቅ ቀን ፈጥና ደራሽ ነች። ዛሬ የእመቤታችን እጅ ይዛችኋል። እርሷን የያዘ ሰው አይወድቅም፣ ቢወድቅም እንኳን አትተወውም፣ አንስታ ታቆመዋለችና። ረዳታችን ድንግል ማርያም በመልጇ ትደግፈን፣ በአምላክ ፊትም ጉዳያችንን ትፈጽምልን። ቸር ያሰንብተን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።